የአሜሪካ መንግስት የዓለም አቀፍ ተማሪዎችን ኢትዮጵያንን ጨምሮ ወደ አሜሪካ በትምህርት የሚመጡ ተማሪዎችን ህጋዊ ሁኔታ የሚሰርዝበትን መንገድ እያሰፋ ይገኛል። በዚህ ጉዳይ ላይ ጠበቃ ሙአለም ጌታቸው በሳምንታዊ ማብራሪያ ሰጡን ዛሬ ጋብዣቸዋለሁ። ጠበቃ ሙአለም እንግዲህ የሚያስረዱን ይሄ የአሜሪካ መንግስት የኢሚግሬሽን ሁኔታ የሚሰርዝባቸውን ምክንያቶች ያብራሩልናል። እንደዚሁም ደግሞ መፍትሄዎችም አላቸው። ከነ መፍትሄው ጭምር ይነግሩናል። እሳቸው እንደሚሉት ቪዛ አላችሁ ማለት እዚህ ሀገር ላይ ደግሞ መኖር ትችላላችሁ፣ የመቆየት ትችላላችሁ አይደለም ነው የሚሉት። ስለዚህም በቪዛና በስታተስ መካከል ያለው ልዩነት እንደዚህም ሌሎችንም ጉዳዮች ማብራሪያ ይሰጡናል። የተማሪዎች ወይም የስቱደንት ቪዛን በተመለከተ ጠበቃ ሙአለም እናመሰግናለን። እስኪ ትንሽ በዚህ በተማሪዎች ቪዛ ጉዳይ ላይ ያለውን አጠቃላይ ገለጻ ይስጡንና ከዛ ብንጀምር። በኤፕሪል 25 2025 የአሜሪካ ፍርድ ቤት ላይ የተለያዩ ፍርድ ቤቶች ላይ DHS ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ያሳወቀው ነገር ነበረ። ይሄኛው ምንድነው? ብዙ ተማሪዎችን ተርሚኔሽን ኦፍ ስታተስ አድርጎ እነዚህ ተማሪዎች የፌደራል ፍርድ ቤት ላይ ከሰው ነበር፣ የተለያዩ ስቴቶች ላይ ማለት ነው። ይሄ ክሱ እየተካሄደ ያለ ነው። ለፍርድ ቤት DHS ተመልሶ አይስ ተርሚኔት ያደረጋቸውን የኤፍ1 ስታተሶችን መልሶ ሪኢንስቴት አድርጓል። ስለዚህ ክስ ይቋረጣል። የፌደራል ፍርድ ቤት ክሱን ለጊዜ አቋረጠው። ከዛ በኤፕሪል 28 2025 DHS አንድ ኒው ፖሊሲ ኢሹ አድርጓል። ኤፍ1 ስቱደንቶችን ወይም ኤፍ1 እና ኤክስቼንጅ ስቱደንቶችን አስመልክቶ ማለት ነው። ኢሹ ያደረጉት ምንድነው? ከዚህ በፊት ከነበረው ብዙ ልዩነት የለውም፣ እንዴት የተማሪዎች ስታተስ ተርሚኔት እንደሚደረግ ማለት ነው። ፕሮባብሊ አዲሽናል ያስቀመጡት ነገር 3 ፖይንቶች ናቸው። አንደኛው አንኢምፕሎይመንት ጋፕ ሲኖር፣ ለምሳሌ አንድ ሰው በተማሪነት ስታተስ ሆኖ በኦፒቲ ፕሮግራም ኦር ደግሞ በሌሎች በተማሪነት የሚያገኛቸው የኢምፕሎይመንት ዘርፎች ላይ ለአንድ ዓመት፣ አንዳንዴ ደግሞ የቴክኖሎጂ ዘርፍ ሲሆን ለ3 ዓመት የሚሰጣቸው ኢምፕሎይመንት አለ። በዛ ጊዜ ውስጥ በ90 ቀን ውስጥ ስራ ካላገኙ አሜሪካን ለቀው መውጣት ይኖርባቸዋል። እና ኢምፕሎይመንት ጋፕ ሲኖር፣ ያልተቀጠሩበት ጋፕ ሲኖር ስታተሳቸውን ተርሚኔት እንደሚያደርግ DHS አሳውቋል። አንድ ሁለተኛ ደግሞ ስታተስ ኦፍ ቼንጅ፣ ለምሳሌ ከኤፍ1 ስታተስ ወደ አሳይለም ወደ ሌላ ሂደቶች የሚሄዱ ከሆነ ወደ ሌላ ስታተሶች የሚሄዱ ከሆነ ስታተሳቸውን ተርሚኔት አረጋለሁ ብሏል DHS። ይሄኛው ሌላ ኢሹ ነው። በተመሳሳይ ከወንጀል ሪከርዶች ጋር ከዚህ ፊት የነበሩ ነው። በተለይ ከዚህ ፊት የሚታወቀው DWI ጠጥቶ ማሽከርከር፣ አልኮል ኤንድ ኬሚካል አቢዩዝን የሚጠቀሙ ሰዎች ስታተሳቸው ተርሚኔት እንደሚደረግ እና ሌሎች ስታተስን ተርሚኔት የሚደረጉ ከዚህ በፊትም የነበሩ ፖይንቶችን ጠቅሷል። በጣም ዲፍረንስ የሆነው በዚህ ታይም ስታተሱ ተርሚኔት የተደረገ ሰው አይሲ የኢሚግሬሽን ኢንፎርስመንት ከስተም ኢንፎርስመንት ከDHS ውጪ ስልጣን እንዳለው ተናግሯል። ስታተሳቸው ለምሳሌ ኤፍ1 ስታተሳቸው ተርሚኔት የተደረጉ ተማሪዎች አይስ እነሱን ዲቴን አድርጎ ከሀገር ሪሙቭ የማድረግ ስልጣን እንዳለው ዲፓርትመንት ኦፍ ሆምላንድ ሴኩሪቲ አሳውቋል፣ ስትረስ አድርጓል። በዚህ በኤፕሪል 28 ኒው ፖሊሲው ማለት ነው። በዚህ በተማሪዎች ቪዛ ያሉ በስቱደንት ቪዛ ምንድን ነው መዳህ ያለባቸው? ከዚህ የመጀመሪያው ኤፍ1 ኦር ቪዛ ሪቮኬሽን ነው። ሁለተኛ ደግሞ ተርሚኔሽን ኦፍ ስታተስ ነው። አንድ ሰው ቪዛው ኤክስፓየር አድርጎ ካንሰል ተደርጎ ኦር ደግሞ ቪዛው ሪቮክ ተደርጎ አሜሪካ ውስጥ መቆየት ይችላል። ቪዛ አለን ማለት አሜሪካ ውስጥ ቪዛ በአሜሪካ ውስጥ መቆየት እንችላለን ማለት አይደለም። ቪዛ እና ስታተስ የተለያዩ ነገር ናቸው። አንድ ሰው ቪዛ ኖሮት ኤፍ1 ሊሆን ይችላል፣ ቢ1ም የተለያየ ቪዛ ታይፖች አሜሪካ ውስጥ መግባት ይችላል ማለት አይደለም። ቪዛ አሜሪካ ውስጥ የመግቢያ ዶክመንት እንጂ ይችላል የሚል አይደለም። ይችላል የሚለውን የሚወስድለት ከስተም ኤንድ ቦርደር ፕሮቴክሽን ነው። ዋንስ ከገባ በኋላ ደግሞ ምን ያህል ጊዜ እንደሚቆይ ስታተሱ ምን እንደሚል ከቆየ በኋላ የሚወስነው ሌላ ዲፓርትመንት ነው። ስለዚህ ተማሪዎች ቪዛቸው ሪቮክ ተደርጎ ኤፍ1 ስታተሳቸው ማለት ነው ኤፍ1 ቪዛቸው ማለት ነው ይሄ ሪቮክ ተደርጎ ግን ሊጋሊ አሜሪካ ውስጥ መኖር ይችላሉ አስሎንጋስ ስታተሳቸው የኤፍ1 ስታተሳቸው ተርሚኔት እስካልተደረገ ድረስ ማለት ነው። ስለዚህ የኤፍ1 ስታተሳቸውን ቼክ የሚያደርጉበት ሴቪስ የሚባል ፕሮግራም ነው። ይሄ ስቱደንትስ ኤንድ ኤክስቼንጅ ቪዚተር ኢንፎርሜሽን ሲስተም ነው። የDHS እና ኮሌጆች ዩኒቨርሲቲ ኮሌጆች በጋራ ራን የሚያደርጉት ሲስተም ነው። በዚህ ሲስተም ውስጥ ተማሪዎች ያላቸውን ስታተስ አሁን ላይ ኤፍ1 ስታተሳቸው ጄ1 ስታተሳቸው አክቲቭ እንደሆነ ማየት ይችላሉ ማለት ነው። SEVP የሚል ደግሞ ሌላ ፕሮግራም አለ። ይሄኛው ስቱደንትስ ኤንድ ኤክስቼንጅ ቪዚተር ፕሮግራም ነው። ይሄ
ያለንን የቪዛ ስታተስ ቼክ የምናደርግበት የምናይበት ነው። DHS ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ስታተሳችንን እና የቪዛ ታይፓችንን በዚህ ውስጥ ሎኬት ያደርገዋል ማለት ነው። ስለዚህ አንድ ሰው ኢቭን ኢፍ ቪዛው ሪቮክ ተደርጎ ቪዛችን ሪቮክ የሚደረግበት በጣም ብዙ አይነት ሂደቶች ይኖራሉ፣ ብዙ አይነት ምክንያቶች ይኖራሉ። ቪዛችን የኤፍ1 ቪዛችን ኦር ጄ1 ቪዛችን ሪቮክ ተደርጎ እንኳን ሊጋሊ አሜሪካ ውስጥ መስራት መማር እንችላለን አስሎንጋስ ያ ፈቃድ እስካለን ድረስ ማለት ነው። ስለዚህ አሁን ላይ ትልቅ ኢሹ ስታተስ ተርሚኔት መደረግ ነው። ስታተሳቸው ተርሚኔት እየተደረጉ ያሉ ተማሪዎች በብዙ ምክንያት ነው። አንዳንዶቹ እንደሰማችሁት የፖለቲካል ሪዝን ነው፣ አንዳንዶቹ የክሪሚናል ሪዝን ነው፣ አንዳንዶቹ ጋፕ ያልተማሩበት ሂደት በመኖሩ ያን ጋፕ አስመልክቶ ነው ተርሚኔት እየተደረገ ያለው። ብዙ ኢትዮጵያኖችን የሚያሳስበው ኢሹ የሚመስለኝ ጋፕ ይር ነው። ለምሳሌ በኤፍ1 ስታተስ አሉ አሜሪካ ውስጥ፣ ነገር ግን ትምህርታቸውን ያቋርጣሉ። ስለዚህ ስታተሳቸው ላይ ጋፕ አለ። ኮሌጅ ኢሚዲየትሊ ያ የመጣንበት ኮሌጅ በ15 ቀን ውስጥ ለዲኤችኤስ በሴቪስ ፕሮግራም ያሳውቃል ያ ተማሪ ስታተሱን ኪፕ እንዳላረገ። በዚህ ሰዓት ዲኤችኤስ ተርሚኔት ያደርጋል ያን ስታተስ ማለት ነው፣ የስቱደንት ስታተስ። ከዛ አይስ ያን ሰው አስሮ ዲቴንሽን ውስጥ አስገብቶ ከሀገር የማስወጣት ስልጣን ይኖረዋል ማለት ነው። ስለዚህ ስታተሳችን ጋፕ ያለበት ሰዎች ይሄን በአስቸኳይ ማስተካከል ይኖርብናል፣ ወይም ደግሞ በኤፍ1 ስታተሳችን ተርሚኔት እንደተደረገ ካወቅን በኋላ ማድረግ የሚኖርብን ሌላ ሊጋል ስታተስ ውስጥ በፍጥነት መግባት ይኖርብናል። ይሄ ነው ብዙ ኢትዮጵያኖችን ሊያሳስብ የሚገባው። እንግዲህ ከዚህ በፊትም በተደጋጋሚ ከሌሎች ቦታዎችም ከኛም እንደሰማችሁት DWI ክሪሚናል አክቲቪቲ ውስጥ በመኪና ድራይቭ እያደረጋችሁ አክሲደንት ውስጥ አለመግባት መጠንቀቅ ጥሩ ነው። በተለይ ኢንቴንሽናል የሆኑ ሬክለስ የሆኑ የድራይቪንግ ፎልቶችን ለማስወገድ ከእናንተ መጣር ይኖርባቸዋል። ኤኒ ካይንድስ ኦፍ ክሪሚናል አክቲቪቲ፣ አልኮል አቢዩዝ ኤንድ ድረግ አቢዩዝ ውስጥ አለመግባት፣ ዩዜጅ ውስጥ አለመግባት ወሳኝ ነው። በዚህ ደረጃ ከተጠነቀቃችሁ አንድ ስታተሳችሁን የመጠበቂያ መንገድን አረጋችሁ ማለት ነው። ወይም ደግሞ ሪቮክ የመደረግ ተርሚኔት የመደረግ ቻንሳችሁን ቀነሳችሁ ማለት ነው። እዚህ ጋር መነሳት ያለበት ጥያቄ የሚመስለኝ የዚህ አሁን አርቲፊሻል ኢንተለጀንስ ወይም እዚህ ኤአይ የሚባለው ነገር እየወሰዳቸው ያሉ ስራዎች አሉና ይሄ ኤአይ እየወሰዳቸው ያሉ ስራዎች በእነዚህ ተማሪዎች ላይ የሚያመጣው ተጽዕኖ ምንድነው? እስኪ ከኢሚግሬሽን አኳያ ያለውትን አስተያየት ቢያጋሩን። በተለይ አርቲፊሻል ኢንተለጀንስ ከመጣ በኋላ በሶፍትዌር ኢንጂነሪንግ ያሉ ተማሪዎች ከፍተኛ የሆነ የስራ እጥረት እየገጠማቸው ነው። በዚህ የተነሳ አንኢምፕሎይመንት ጋፓቸው በጣም ሂውጅ ነው። እነዚህን እንግዲህ ስታተሳቸውን ተርሚኔት አደርጋለሁ ብሏል DHS። ስለዚህ አንኢምፕሎይመንት ጋፓችን እየሰፋ ያለ፣ ስራ የማግኘት ቻንሳችን እየጠበበ ያለ ተማሪዎች ሊጋሊ አሜሪካ ውስጥ መቆየት የሚያስችለንን ሌሎች መንገዶች ማማተር መመልከት ወሳኝ ነው። ከሊግል ካውንስሎች ጋር መነጋገር፣ ምን ማድረግ እንዳለባችሁ በአግባቡ በፍጥነት ማወቅ፣ ያን እርምጃ መውሰድ አስፈላጊ ነው ብዬ አስባለሁ። ይሄ አዲስ ህግ ነው ወይስ እንዴት ነው? ወይስ አዲስ ካው ደግሞ ከበፊቱ ጋር የሚለይበት ነገር ምንድን ነው? ትንሽ እሱን